ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የጎጃም ፋኖ የ17ኛ ቀን የውጊያ ውሎ እንዲሁም ድላችንን አሳልፈን አንሰጥም ሲሉ አቶ ሽመልስ አብዲሳ ተናገሩ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በጎጃም ግንባር በ17ኛው ቀን ውሎ የአማራ ፋኖ በጎጃም በዘመቻ አንድነት በትላንትናው ዕለት ባደረገው ተጋድሎ በየአውደ ውጊያው ድልን ተቀዳጅቷል። በአዴት በይልማና ዴንሳ፣ አግታ ጎባ መንደር፣ አፋፍ መንደርና አግታ ከተማ ቀኑ ሙሉ ውጊያ አድርጓል። የተሳተፉ ብርጌዶች ከአንደኛ ክፍለ ጦር ከአንሙት ያዛቸውና ከባህር ዳር ብርጌድ የተውጣጣ ኃይል ሲሆን ከ70 በላይ ያገዛዙ ኃይሎች ተደምስሰዋልም ተብሏል። በዳንግላ ቀጠናም ከቀኑ 9 ሰዓት ተኩል ጀምሮ ውጊያ መደረጉ የተገለጸ ሲሆን የዳንግላው መንገሻ ጀንበሬ ብርጌድ በከፍተኛ ማጥቃት ያገዛዙ ሰራዊትን አባድራን አስለቅቆ ወደ አፈር ማፈሻ ላይ እንዲያፈገፍግ አድርጓል። ከአባድራ ያፈገፈገው ያገዛዙ ሰራዊትም መድኃኔዓለም ቤተክርስቲያን ላይ ምሽግ አድርጎ ራሱን ሲያተርፍ፣ ፋኖም ወደ ቤተክርስቲያን መተኮስ ሳይችል ቀርቷል ተብሏል። በሌላ በኩል ደግሞ አገዛዙ ያዘውን ኬላ ማስለቀቅ ሲቻል በመጨረሻም አባድራ ቤተክርስቲያን የነበረው ኃይል ከጫራ ተጨማሪ ኃይል ይዞ ቢመጣም በፋኖ ተቀጥቅጦ ፋኖም ኦፕሬሽኑን ጨርሶ ከከተማው ወጥቶ ወደ ነፃ ቀጠናው መመለሱን ምንጮች ገልጸዋል። መራዊ ሜጫም ከብራቃት በተለምዶ አጣሪ ተብሎ በሚጠራው ቦታ ላይ በተለይም ጋፊትና ገብርኤል ላይ የነበረው ምሽግ ፋኖ አስለቅቆ የተቆጣጠረ ሲሆን ፍጣ ሚካኤልና ብራቃት በነበረው ውጊያ የአገዛዙ ሰራዊት ፈርጥጦ የገባበት አልታወቀምም ተብሏል። በዚሁ ግንባር የተሳተፉት ብርጌዶች አንሙት ያዛቸው ብርጌድ፣ ኮሎኔል ታደሰ ሙሉነህና ከጣናው መብረቅ ብርጌድ የተወጣጣ ኃይል መሆኑ ሲነገር በውጊያውም ከ100 በላይ ያገዛዙ ኃይል ተደምስሷልም ተብሏል። ወደ መራዊ ከተማ የታደሰ ሙሉነህ ብርጌድ በመግባት የከተማው አስተዳደር ጽሕፈት ቤት አካባቢ ምሽት 11 ሰዓት ተኩል ላይ ከተማ ውስጥ ውጊያ ተደርጎ ከ30 በላይ ያገዛዙ ኃይል ተመቷልም ተብሏል። ከዚሁ ጋር በተያያዘ ዛሬ አማራ ፋኖ በሸዋ በዘመቻ አንድነት በሸዋ ቀጠና በተለያዩ ግንባሮች ሲፋለም ውሏልም ተብሏል። በዚህም የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በምንጃር ቀጠና አረርቲ ኮርክ ቀበሌና በር ተብሎ በሚጠራው ቦታ ነበር ፍልሜው የተካሄደው። የአገዛዙ ኃይል በመድፍና በዙ 23 ያልታጠቁ አማራዎች ላይ ያነጣጠረ ጥቃት ፈጽመዋል። በጥቃቱም 2 ሰዎች ሲሞቱ 1 ሰው ቆስሏል የተባለ ሲሆን ከአገዛዙ በኩል በውል ያልታወቀ ሰው ሙትና ቆስለኛ መደረጉም ተገልጿል። መድፍ፣ ቢኤም 107፣ ሞርታር፣ ዙ 23 እና ዲሽቃ የመሳሰሉትን ከባባድ መሳሪያዎችን ቢጠቀምም ካሰበበት ሳይደርስ ተመቶ 30 ደቂቃ ሳይዋጋ ሙትና ቁስለኛውን ጭኖ ወደ አረርቲ በመግባት ሐዘኑን እያጣጣመ ነውም ተብሏል። በፋኖ ኃይሎች የተጠናከረ ውጊያ የተከፈተበት አገዛዙ በበኩሉ ድሮን እየተጠቀመ ጥቃት እያደረሰ ነውም ተብሏል። ባለፉት 2 ቀናት ብቻ ማዕከላዊ ጎንደር ዞን በለሳ ቀጠና ስላሬ ከተማ እንዲሁም በደቡብ ጎንደር ዞን እስቴ ቀጠናና ቆማ ፋሲለደስ በተፈጸሙ ተከታታይ የድሮን ጥቃቶች 50 ያህል ሰዎች መገደላቸውንም ለማወቅ ተችሏል። አገዛዙ ዛሬ በደቡብ ጎንደር ዞን እስቴ እንዲሁም ስማዳ፣ ታች ጋይንት እንዲሁም ጉና ዙሪያ ባሉ አካባቢዎች ተደጋጋሚ የድሮን ቅኝት እያደረገ እንደሚገኝ በመግለጽ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ፈጥሮብናልም ብለዋል። በሌላ በኩል የአገዛዙ ጦር ዘመቻ ዋና መምሪያ ኃላፊ ሌተናንት ጀነራል በላይ ስዩም ሰራዊታቸው ተፈጸመበት ያሉትን ክህደት መክቶ በጨበጣ ውጊያ ጠላቶችን እየደመሰሰ ነው ሲሉም ተናግረዋል። ሌተናንት ጀነራል በላይ ስዩም ሰራዊታቸው በተሰለፈበት የውጊያ ሜዳ ጸረ ሰላም፣ ጸረ ልማትና ጸረ ዲሞክራሲ ኃይሎች ሲሉ የጠሯቸውን አካላት ከገቡበት የቀበሮ ጉድጓድ ውስጥ በመግባት ደምስሷል ሲሉም ተናግረዋል። ሌተናንት ጀነራል በላይ የት አካባቢ የሚለውን ግን በግልጽ አልገለጹም። በሌላ ዜና ያገኘነውን ድል አሳልፈን አንሰጥም ሲሉ አቶ ሽመልስ አብዲሳ ተናገሩ። የኦሮሞ ሕዝብ ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ አቶ ሽመልስ አብዲሳ ተናግረዋል። አቶ ሽመልስ በትላንትናው ዕለት የመንግስትን ለውጥ አስመልክቶ በኦሮምኛ ባስተላለፉት መልእክት ይሄ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ሕዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነት የመጣ መሆኑንም ጠቁመዋል። አቶ ሽመልስ ለኦሮሞ ሕዝብ ጠላትና ደንቃራ የሆኑ አካላት ለውጡን ወደ ኋላ ለመመለስ ሲሰሩ ነበር በማለት ስማቸውን ያልጠቀሷቸውን አካላት ወቅሰዋል።
ዛሬም እነዚህ አካላት ከኦሮሞ ሕዝብ ጋር ተመሳስለው ለእኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው። ሆኖም ሐሳባቸው ሊሳካላቸው አልቻለም ብለዋል። የኦሮሞ ሕዝብ ከዚህ መንግስት ጋር በጽናት የቆመው ችግሮች ሳይኖሩ ቀርተው አይደለም ሲሉም ተናግረዋል። ነገር ግን አሁንም ታጥቀው የሕዝቡን ሰላም የሚያውኩ ኃይሎች መኖራቸውን ጠቅሰው እነዚህ ኃይሎችን አጥፍቶ የሕዝቡን ሰላም ማረጋገጥ አልተቻለምም ብለዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሳሰር እንደማይኖርና ልዩነቶችን በንግግር ብቻ መፍታትም አስፈላጊ እንደሆነ አቶ ሽመልስ አብዲሳ ገልጸዋል። በሌላ በኩል በመላው የኦሮሚያ ክልል የጸጥታ ችግር ተቀርፏል ሲል የመንግስት ኮሚኒኬሽን ገልጿል። በመላው ኦሮሚያ የነበረው የጸጥታ ችግር መቀረፉንና አሁን ላይ በሁሉም የክልሉ አካባቢዎች ሰላም መስፈኑን የመንግስት ኮሚኒኬሽን አገልግሎትና የክልሉ መንግስት ኮሚኒኬሽን ቢሮ ዛሬ አስታውቀዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አሁን ላይ በመላው የክልሉ አካባቢዎች ሰላም ሰፍኗልም ብለዋል። እንደ ሀገር ባለፉት 7 ዓመታት ውጣ ውረዶች እንደነበሩ በማመልከት አሁን ላይ ግን ሰላም መስፈኑን ነው የተናገሩት። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው በልማት፣ በትምህርት፣ በጤናና በማህበራዊ ጉዳይ ዘርፎች መልካም ውጤት መመዝገቡን ገልጸው ነገር ግን ሂደቱ አልጋ ባልጋ እንዳልነበር ተናግረዋል። በተለይም ከጸጥታ ጋር በተገናኘ በርካታ ተግዳሮቶች እንደነበሩና የክልሉ መንግስትም ችግሮቹን ለመፍታት 2 አይነት አማራጮችን እንደተከተለም አስታውቀዋል። በአንድ በኩል ችግሮችን በንግግር መፍታት ሲሆን፣ በሌላ በኩል ደግሞ ሕግ በማስከበር ሰላምን የማስፈን ሥራ ተሰርቷልም ነው ያሉት። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በበኩላቸው የመጋቢት 24 አከባበር ለምን በነጠላ ሲሉ አጭር መልእክታቸውን አስተላልፈዋል። ከበርካታ አካባቢዎች ተጨባጭ መረጃዎች ተሰብስበዋል። በከተሞች እስከ 6 ሰዓት ሱቁን የከፈተ የሚቀጣ መሆኑ ታውቋል። ለማንኛውም የዛሬ 7 ዓመት በሁሉም ኢትዮጵያዊ እጅግ የተወደደው ለውጥ 7ኛ ዓመቱ በመላው ኦሮሚያ በግዴታ ሰልፍ ሲደገፍ ውሏል። የብልጽግና ደሴት ነዋሪዎች ከፊት ሆነው ሲጨፍሩ ህዝቡ እያለቀሰና እያዘነ ከኋላ አጅቧል። መጠነኛ ሰልፍ በአሶሳና በወላይታ ሶዶ ከመታየቱ ባሻገር ትዕይንቱ በዋናነት በኦሮሚያ ተወስኗል። አንድ ክልል ሀገራዊ የተባለውን አጀንዳ ብቻውን ለምን እንደወሰደ ያጠያይቃል። ሀገራዊ ለውጡ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ቢሆን ይሻላል። ያለበለዚያ ትርክቱ ነጠላ ይሆናል። ወይንስ የወል ትርክት ግንባታው ቆሟል? መልስ ይፈልጋል። ይሁንና 7ኛው ዓመት ክብረ በዓል በብዙ ክልሎች ሳይታወስ ቀርቷል። ሁሉም ዜጎች በጋራ የደገፉት ጉዳይ አድማሱ ጠቧል። ከ2 ምክንያቶች በአንዱ ወይንም ሁለቱም ሊሆን ይችላል ብለዋል። አንደኛው ከለውጡ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ ከኦሮሚያ ውጭ አለመኖሩን ያሳያል። ኦሮሞ ማሳውን በኪሳራ ስንዴ ለመዝራት ምርቱን ከገበያ ዋጋ በታች ለመሸጥ የሚገደድ ከመሆኑም በላይ ለብልጽግና ቀልድ በግድ ሲሰለፍ ከርሟል። ሁለተኛው ደግሞ ከመቼውም ጊዜ በላይ በመከራ የተዘፈቀውንና የሞተውን ዘመዱን እንኳን ለመቀበር የተቸገረውን ኦሮሞ ልዩ የሥርዓቱ ተጠቃሚ ለማስመሰልና ከወንድሞቹ ጋር የማቃቃር ድራማ መሆኑም ይገመታል። ፖለቲካ ቁማር መሆኑ በአደባባይ ከመነገሩና በተግባርም ከመፈጸሙ አንጻር ይሄ ሚዛን ያነሳል። ለምን ይመስላችኋል ሲሉ አቶ ታዬ ደንዳ ጠይቀዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ